እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሼ እመጣለሁ። ማንንም የማትፈራዋ ኢቫን ኢድሪስ። ይህ የምትመለከቱት አሜሪካ አሊያም አውሮፓ ወይንም ላቲን ውስጥ አይደለም፣ እዚሁ ሀገራችን ኢትዮጵያ ውስጥ ነው። ኢቫንም ያለችው ሆሊውድ ፊልም ምርቃት ወይንም ፈረንሳይ ባለ አንድ ፋሽን ሾው ላይ አይደለም፣ እዚሁ ሀገራችን ኢትዮጵያ ላይ ነው። ይህ አይናችንን ያወረ በፋሽን ስም እርኩሰትን በየቦታው የሚረጭ ክፉ አጋንንታዊ ልምምድ ነው። ባሳለፍነው ሳምንት ህዳር 20 በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ሰይጣናዊ ትርኢቶች የታዩበት ከመቼውም ጊዜ በላይ መንቃት እንዳለብን አስመልክቶናል። ይህች ኢቫን የተባለች ቲክቶከርም አልፎ አልፎ በምታደርጋቸው አስነዋሪ ድርጊቶቿ የምትታወቅ ሲሆን በመጀመሪያም ሃይማኖቷን መግለጽ አልፈለገችም። ለምንድን ነው? እውን እቺ ልጅ ከሰይጣን መንግስት ጋር ግንኙነት አላት? በስፋት እንመለስበታለን። ለሰራችው አስነዋሪ ስራ ይቅርታ መጠየቅ አትፈልግም። ለምን? ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። ኢቫን ይህን አይነት ርኩሰት ለማሳደግ ከውስጥ ለውስጥ እንደምትሰራና አሁን ይበልጥ ነገሩን ኖርማል ለማድረግ ህዝቡ ላይ እንደምትሰራ ድፍረት በተሞላበት መልኩ ትናገራለች። ኢቫን በሰሞኑ ለእርቃን ሩብ ጉዳይ አለባበሷ የረካች አትመስልም። ምናልባትም በቅርቡ እንደ ነጮቹ ራቁቷን ልናየት እንችላለን። ይህንን ደግሞ ከራሷ አንደበት ሰምተናል። በምላሿም ራሷን ከዓለም ጌታ ከድንግል ማርያም ልጅ ከኢየሱስ ክርስቶስ ጋር ራሷን ማስተካከል መርጣለች። አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ስለ በደላችን ራቁቱን የተሰቀለን ጌታችንን ለሰይጣናዊ ዓላማዋ ራቁቷን ከማውጣቷ ጋር አንድ ሚዛን ላይ አስቀምጣለች። ያሳዝናል። የዚችን ኢቫን የተባለች ቲክቶከር ጨምሮ የሌሎቹን ሰይጣናዊ ስራ በዚህ ቪዲዮ ዳሰናል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው የሚል ጥቅስ እናገኛለን። እግዚአብሔር አምላካችን ሁላችንንም ለራሳችን አእምሮ ከመሰጠት ይጠብቃል። ውድ የቻናላችን ቤተሰቦች አስቀድመን በሰራንላችሁ ቪዲዮ ላይ የዚህ የቆሻሾቹ ማህበር አባላት ሚስጥራቸው ስለተጋለጠባቸው ክፉኛ ተበሳጭተዋል። ሀገራችን ለነሱ ዓላማ እንዳትሰጥ በመናደርገው የማንቃት ስራ መንገዳቸው ላይ ስለቆምን ማስፈራሪያና ዛቻ ቢያደርሱብንም እኛ የተደገፍነው ልዑል እግዚአብሔርን ስለሆነ ባንዳች አንሸበርም። እናንተም ቪዲዮን ላይክ አድርጎ በመጀመርና ለሌሎች ሼር በማድረግ ከጎናችን እንድትቆሙ እየጠየቅን በቀጥታ ወደ ዝርዝሩ እናልፋለን። ከህዳር 20 ምሽት የቲክቶክ ክሬቲቭ አዋርድ ውዝግብ ጀርባ አብዛኞቻችን ልብ ያላልናቸው በርካታ ክስተቶችን ተመልክተናል። ሽልማቱ ለአዶናይ ወይንም ለዩቲ ይገባታል ከሚል እርባና ቢስ ክርክር በላይ ሀገራችንን ሊያስቀስፍ እንዲሁም በፈጣሪ ቁጣ የሚያስመታን አደገኛ ክስተት ነበር። ይህን ክስተት በየስልኮቻችን አብዛኞቻችን ተመልክተናል። ነገር ግን እንደ ኖርማል አድርገን ያለፍንና ጭራሽ ስለ ጉዳዩ ምንም መረጃ የሌላቸው በርካታ ታዳጊ ወጣቶችን ተመልክተናል። ይህ ስንጮና ስንታገለው የነበረው የነዛ የቆሻሾች ተግባር አሁን በድፍረት በአደባባይ መሰበክ ተጀምሯል። ከዓመታት በፊት ግብረሰዶም እንዲሁም የሰይጣን መንግስት ሲባል ሁሉም ሰው በሚባል ደረጃ ይደነግጣል፣ ይቃወማል፣ ያወግዛል። ከቅርብ ጊዜ ወዲህ እንዳስተዋልነው ደግሞ እነዚህ ቆሻሾች አይናቸውን በጨው አጥበው ደረታቸውን ነፍተው እኔ ግብረሰዶም ነኝ፣ የሰይጣን ማህበር አባል ነኝ እያሉ በአደባባይ መጥተዋል። ይህም እንደ ሰዶም እና ገሞራ የሚያጠፋን እንደ ካሊፎርኒያ ሎስ አንጀለስ በእሳት የሚያቃጥለን አደገኛ ልምምድ። የእነዚህ ፍሬ ደግሞ እቺ የምትመለከቷት ኢቫን ኢድሪስ የተባለች ወጣት ናት። ውድ ቤተሰቦቻችን ሁሌም አስቀድመን እንደምንላችሁ እኛ ማንንም ቢሆን በግል ደረጃ የማጥቃት ሆነ የማንቋሸሽ ወይንም ስም የማጥፋት ዓላማ የለንም። እኛ የምንቃወመውና የምንሟገተው የግለሰቦችን ሐሳብና አካሄድ እንዲሁም ልምምድን ነው። ከዚህም ብዙዎች እንዲማሩበትና ከዚህ አስነዋሪ ልምምድ እንዲመለሱ እንጂ አንዳች ሌላ ዓላማ የለንም። ኢቫን በተለያዩ ጊዜ የተመሳሳይ ጾታ አፍቃሪዎች የሚለብሱትን እንዲሁም ነፍሳቸውን ለአውሬ የሸጡ የሆሊውድ ዝነኞች የሚያደርጉትን አለባበስ በመልበስ በራሷ ቲክቶክ ላይ ትለቃለች። በዚህ አደገኛ ልምምድ ውስጥ እንደወደቀችም ከአንድም 2-3 ጊዜ ተመልክተናል። ለዚህም እንደማሳያ በዘንድሮ ቲክቶክ ሽልማት ላይ ለብሳ የመጣችውን አለባበስ መመልከት በራሱ በቂ ማስረጃ ነው። በዚህ አለባበሷ ተቃውሞ የበዛባት ኢቫን ለጥያቄዎች መልስ ሰጥታለች። በምላሿም ራሷን ከዓለም ጌታ ከድንግል ማርያም ልጅ ከኢየሱስ ክርስቶስ ጋር ራሷን ማስተካከል መርጣለች። ስለ በደላችን ራቁቱን የተሰቀለልንን ጌታችንን ለሰይጣናዊ ዓላማዋ ራቁቷን ከመውጣት ጋር አንድ ሚዛን ላይ አስቀምጣለች። ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም።
በመቀጠልም ስላሳየችው ከሃይማኖት ሆነ ከባህል ያፈነገጠው አለባበሷን እንዲሁም ሰይጣናዊ ርኩሰት በውስጡ ስላለው አለባበሷ ይቅርታ መጠየቅ ትፈልግ እንደሆነ ተጠይቃ ይህን መልሳለች። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። አስቀድመን እንደነገርናችሁ ቅዱስ ጳውሎስ በሮሜ መልእክቱ ላይ እንደጻፈው እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው የሚል ጥቅስ እናገኛለን። ኢቫን የምታደርገውን ያወቀችው አይመስልም። የምታደርገውና ለተከታዮቿ የምታስተምረው የርኩሰት ልምምድ እንደ ማንኛውም ነገር ኖርማል አድርገዋለች። ከዚህ በላይ የሚያሳዝነውና እኛም ኢቫን ሆን ብላ የጥልቁን መንግስት ዓላማ በሀገራችን እያራመደች ነው ያልንበት ዋናው ምክንያት ደግሞ ይሄ ነው። ይህን ንግግሯን አጽንኦት ሰጥታችሁ አድምጡት። በጣም ብዙ አውትፊቶች በነገራችን ላይ ብዙ አውትፊቶች ስላሉኝ ከዚህ በላይ ማስረጃ ከየትም ሊገኝ አይችልም። ኢቫን በሰሞኑ ለእርቃን ሩብ ጉዳይ አለባበሷ እየረካች አትመስልም። ምናልባትም በቅርቡ እንደ ነጮቹ ራቁቷን ልናያት እንችላለን። ይሄን ደግሞ ከራሷ አንደበት ሰምተናል። በቅርቡ የማወጣቸው አዳዲስ አውትፊቶች አሉኝ ብላለች። መጽሐፍ ቅዱስ በዚሁ በሮሜ ክፍል ምዕራፍ 1 ከቁጥር 26 እንደሚለው ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ። በእውነት ፈጣሪ ለምኞታችን አሳልፎ አይስጠን። በመቀጠልም ኢቫን የነዛ ቆሻሾችን መንፈስ ከማስተዋወቅ ባሻገር ሀገራችን ውስጥ መሰረት እንዲኖረው እየሰራች ነው ያልንበት ሌላኛው ማስረጃችን ይሄ ነው። ራሴ የፋሽን ዲዛይንም የእንትን ማለት የመክፈት ማሰብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ጀስት ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ። እንዳደመጣችሁት እዚህ ኢትዮጵያ ውስጥ እነዚህ የእርቃን ልብሶችን ለመስራት ፋሽን ካምፓኒ የመክፈትና ራሷ ዲዛይነር የመሆን እቅድ እንዳላት ትናገራለች። የራሷ ርኩሰት አልበቃ ብሏት ትውልዱን ለመማገድ ሆን ብላ ተነስታለች። ይህ ምኞቷ እንዲሁ ዝም ብሎ የመጣ እንዳይመስላችሁ። ልክ አሁን ኢቫን እንደምታደርገውና ወደፊት ትውልዱን ለመማገድ ቆርጣ እንደተነሳችው ሆሊውድ ውስጥ ይህን የግብረ ሰዶማውያንን ዓላማ የሚያራምድና የሚያስተዋውቅ የፋሽን ካምፓኒ አለ። ሜት ጋላ ይባላል። ማንም ሰው በእጁ ስልክ ካለ ሰርች በማድረግ ምን አይነት ነገር እንደሚያደርጉ መመልከት ይችላል። የምትመለከቱትን አይነት የሰይጣን ልምምድ ያለባቸውን ልብሶች በማዘጋጀት ይታወቃል። እንግዲህ ኢቫንም መሰሉን ነገር ሀገራችን ውስጥ በማምጣት ርኩሰትን የማስለመድ ዓላማ አላት። በዚህ ንግግሯ ውስጥ ያየነው ሌላ አደገኛው ነገር ደግሞ ህዝቡን በዚህ ስራዋ አሳምንበታለሁ ትላለች። ውድ ቤተሰቦቻችን ለዚህ ነው ከመቼም ጊዜ በላይ መንቃት ያለብን አሁን ነው የምንለው። አውሬው እነዚህ ቆሻሾችን በመጠቀም በስውር ከሚሰራበት አሁን ወደ አደባባይ ወጥቷል። ለዚሁ ማሳያ ደግሞ ኢቫን አንዷ ናት። በስተመጨረሻ ልንመለከተው የወደድነው ስለ ሃይማኖቷ የተጠየቀችበትን ጥያቄ ነው። ሃይማኖቴንና ብሔሬን መናገር አልፈልግም፣ ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? እንግዲህ ኢቫን ሃይማኖቷን መናገር አልፈለገችም። ለምን ለሚለው ጥያቄ በርካታ መልስ ቢኖረው ብዙ ነገሮችን መጠርጠራችን አይቀርም። አንድ በሃይማኖት ያደገ በባህልና በስነ ስርዓት ያደገ ሰው ስለ ሃይማኖቱ ሲጠየቅ አፉን መልቶ መናገር አለበት። ኢቫን ግን ሃይማኖትን ትታ በነጮቹ ቆሻሾች ፋሽን ተውጣ የምትገኝ ብዙዎችን ለመማገድ እየሰራች የምትገኝ ሰው ናት። እንግዲህ ሁሌም እንደምንለው በጊዜ ነክተን አጠገባችን ያሉትን የምንወዳቸውን ሰዎች ከዚህ ርኩሰት ልናስመልጣቸው ይገባል። ዛሬ ከተዘናጋን ነገ እያንዳንዳችን ቤት ዘልቆ መግባቱ አይቀርምና እባካችሁ በጊዜ እንንቃ እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።